ሰላም ጤና ይስጥልኝ። እም፣ እንደምን አላችሁ? እኔ እግዚአብሔር የተመሰገነ ይሁን በጣም ሰላም ነኝ። እ፣ ዛሬ አንድ የእግዚአብሔርን ቃል ሀሳብ ላካፍላችሁ በዚህ ይገኛለሁ። ይህም የእግዚአብሔር ቃል የሚገኘው ሮሜ 2 ቁጥር 28 ጀምሮ ያለው ላይ ነው። እንዲህ ይላል፣ አንድ ሰው ለይምሰል በውጫዊ ብቻ ይሁዲ ልሆን ቢል ይሁዲ አይሆንም። እውነተኛ ግርዘትም ውጫዊና ስጋዊ ስርዓት አይደለም። ዳሩ ግን አንድ ሰው ይሁዲ የሚሆነው በውስጣዊ ማንነቱ ይሁዲ ሆኖ ሲገኝ ነው። ግርዘትም ግርዘት የሚሆነው በተጻፈው ሕግ ሳይሆን በመንፈስ የልብ ግርዘት ሲሆን ነው። እንዲህ ያለው ሰው ምስጋናውን ከሰው ሳይሆን ከእግዚአብሔር ዘንድ ነው ይላል። ክብር ለአምላካችን። ይሄ ስለ ውጫዊ ማስመሰል የሚናገር ክፍል ነው። ማለትም በውጫዊ ማስመሰል ወይም ደግሞ በውጫዊ መምሰል የውስጥን መሆን አያመጣም እያለ ነው ጸሐፊው። አንድ ሰው ለይምሰል በውጫዊ ለይምሰል ለማስመሰል በውጫዊ ማንነቱ ለአይሁድ የተሰጠውን ግርዘት ብቻ በመፈጸሙ ይሁዲ ነኝ ብሎ ቢናገር አይሁድነቱ ወይም ደግሞ ይሁዲነቱ ተቀባይነት የለውም ማለት ነው። ምክንያቱም በማንነቱ ገና ሲጀምር በማንነቱ አይደለም ይሁዲነቱ የተገለጠው፣ በውጫዊ ድርጊቱ ነው ወይም ደግሞ በሚታየው ነገር እንጂ ውስጣዊ ማንነቱ ሲታይ ይሁዲ አይደለም ወይም ደግሞ ከአብርሃም ዘር አይደለም እያለ ነው። የአብርሃም ዘር ለመሆን ወይም ደግሞ የይሁዲ ዘር ለመሆን ከይሁዲ ምን ማድረግ አለበት? መወለድ አለበት። ሳይወለድ እንዲሁ መጥቶ ይሁዲ ነኝ ቢል ይሁዲነቱ ምን አይልም፣ ተቀባይነት የለውም እያለ ነው። አንድ ሰው ለይምሰል ነው የሚለው፣ ለይምሰል በውጫዊ ብቻ ይሁዲ ልሁን ቢል ይሁዲ አይሆንም፣ አስረግጦ ይናገራል። እውነተኛ ግርዘትም ውጫዊና ስጋዊ ስርዓት አይደለም። ብዙዎቻችን ሃይማኖት አለን። በዚህ ዘመን በጣም እየተቸገርንበት ያለነው ነገር ምንድን ነው? ብዙዎቻችን ሃይማኖት አለን። በሃይማኖታችን ግን በውጫዊ ምናልባት ባለባበስ፣ በቅርጽ፣ በሰላምታ፣ በአምልኮ ስርዓት ቸርች በመሄድ በመመላለስ ጌታ ጌታ በማለት በተለያየ ልናስመስል እንችላለን ማለት ነው። ነገር ግን እውነተኛ መገረዝ ይልና ጳውሎስ ስለ ሃይማኖተኞች ነው እያወራ ያለውና እዚህ አይሁዶች እና የአህዛብ ክርስቲያኖች የሚገኙባት ቸርች ናት እና በመካከላቸው እንትን ተነስቷል። አይሁዶች እኛ ነን ይላሉ። ማለትም እኛ ነን የሕጉን ስርዓት የተቀበል፣ የሙሴ ሕግ ያለን፣ ግርዘት ሕግ ያለን፣ የግርዘት የተሰጠን ምናምን እያሉ በጣም ይኮፈሳሉ። እንደዚሁም ደግሞ አህዛቦቹ ደግሞ አሁን በቅርብ ወደ ክርስትናው የመጡት ሁለቱም ክርስቲያኖች ናቸው። ግን አህዛብና አህዛብ ማለት ከይሁዲ ውጭ የሆነው ህዝብ ማለት ነው። በሮም የሚገኙ ክርስቲያኖች ማለት ነው። ምናልባት ከሮማውያን የሆኑ ወይም ደግሞ ድብልቅ ህዝብ የሆኑ ግን አብዛኞቻቸው አህዛብ የሆኑ፣ ከዛ ደግሞ እዚህ ጋር ደግሞ አይሁዶች አሉ፣ ስርዓት ያላቸው የመገረዝ ስርዓት ያላቸው ምናምን። ስለዚህ በእነዚህ ሰዎች መካከል አንዳንድ አለመግባባቶች እንደተከሰተ እናውቃለን። ስለ ምግብ፣ ስለ መብላት፣ ስለ መጠጣት ሁሉ አንስተዋል። ስለ ሃይማኖት ስርዓት አሁን ጳውሎስ ግን ስናት ይሄ አይደለም ዋናው ነገር የሚያስፈልገው ለሰው የውጫዊ ማንነት ሳይሆን ግርዘት ወይንም ደግሞ ቆሞ የሆነ ቦታ ላይ ቆሞ መከራከር ሳይሆን የተቀበልነውን ጌታ ይዘን መቀጠል እንደሆነ ጳውሎስ ይናገራል።
እና ለእነዚህ ሰዎች ነው የሚለው። ዳሩ ግን አንድ ሰው ይሁዲ የሚሆነው በውስጣዊ ማንነቱ ይሁዲ ሆኖ ሲገኝ ነው። አባውት ሃይማኖት የተሰጠን ክርስትና የእንትን ጉዳይ አይደለም፣ የቅርጽ ጉዳይ አይደለም። የውስጥ ነው፣ የልብ ጉዳይ ነው። በልባችን አምነን ነው በአፋችን መስክረን የዳን ነው እንጂ ስርዓት ለማሳየት አይደለም። ማለትም ስርዓት ሊኖረን አይገባም እያልን አይደለም። ስርዓት ሊኖረን ይገባል፣ ግን በስርዓት አይደለም የጸደቅ ነው እያለ ነው። በውስጥ በልባችን አምኖን ነው። የልብ ግርዘት ነው የሚያስፈልገው። አሁን ያ ለአብርሃም የተሰጠው ግርዘት አይደለም። ዋናው ቁም ነገር የትኛው ነው? አሁን ያለን የልብ መገረዝ ነው እያለ ነው ጳውሎስ። ግርዘት የሚሆነው ይልና የአዲስ ኪዳኑ ግርዘት በተጻፈ ሕግ ሳይሆን ግርዘት የሚሆነው በምን? በተጻፈ ሕግ ሳይሆን፣ እሺ፣ በተጻፈ ሕግ ካልሆነ በመንፈስ የልብ ግርዘት ሲሆን ነው። እግዚአብሔር ያልተገረዘ ማንነታችንን በናዝሬቱ ጌታ በኢየሱስ ክርስቶስ ስም ይግረዘው። ወደ ራሴ ስመለከት ያልተገረዙ ነገሮች እንዳሉ አስባለሁ። ወደ ራሴ፣ እናንተም ወደ ራሳችሁ ተመልከቱና ወደ ውጭ ወደ ሰው ሳይሆን ወደ ራሳችን እንመልከትና ያልተገረዘው ማንነታችንን እንግረዝ። ክብር ለአምላካችን ይሁን። እንዲህ ያለው ሰው ይላል። አሁን እንደዚህ አይነት ሰው በውጫዊ ነገር ያልተያዘ በማስመሰል ያልተጠላለፈ ሰው ምንድን ነው የሚያገኘው ብለን ስናስብ እንዲህ ያለ ሰው ምስጋናው ከሰው ሳይሆን ከእግዚአብሔር ዘንድ ነው። ክብር ለአምላካችን ይሁን። ክብር ለእግዚአብሔር ይሁን በናዝሬቱ ጌታ በኢየሱስ። እንዲህ አይነቱ ሰው የማያስመስለው ሰው፣ የማይመሳሰለው ሰው ወይንም ደግሞ ያልሆንኩትን ነኝ የማይለው ሰው በትክክል በውጫዊ ማስመሰል ሳይሆን በልብ ግርዘት፣ በመንፈስ የሆነ የልብ ግርዘት ያደረገ ሰው ምስጋናው ከሰው አይደለም። የሆነን ነገር የሚያደርገው ከእግዚአብሔር አንጻር፣ ነገሩን ከእግዚአብሔር ኪንግደም አንጻር አይቶ እንጂ በመጽሐፍ ቅዱስ ልኬት ለክቶ እንጂ ከሰዎች ውዳሴ፣ ከሰዎች ክብር፣ ከሰዎች የሆነ ነገር ፈልጎ አይደለም። ይልቁኑ ይሄንን የሚያደርግ ሰው፣ እንዲህ ያለው ሰው፣ ይሄ የልብ ግርዘት ያደረገው ሰው፣ በመንፈስ ልቡ የተገረዘው ሰው ምስጋናው ከሰው ሳይሆን ከእግዚአብሔር ዘንድ ነው። ክብር ለአምላካችን። እንጸልያለን። በዚህ ጉዳይ ላይ 1 ደቂቃ እንጸልያለን። አቤቱ የእስራኤል ቅዱስ እግዚአብሔር በናዝሬቱ ጌታ በኢየሱስ ክርስቶስ በማስመሰል ያልሆነ በመምሰል ያልሆነ እግዚአብሔር አምላክ ሆይ በመሆን የሆነ የልብ ግርዘት በጌታ በኢየሱስ ክርስቶስ ስም ለእኔና ለወንድሞቼ ለእኔና ለእህቶቼ ይደረግልን። ያልተገረዘው ማንነታችን እግዚአብሔር አምላክ ሆይ ሸለፈት ሆኖ ያስቸገረው እኛነታችን በክርስቶስ ኢየሱስ ስም የተቆረጠ ይሁን። በመንፈስ ከዚህ ሰዓት ጀምሮ በጌታ በኢየሱስ ክርስቶስ ስም በመንፈስ የሆነ የልብ ግርዘት ለእኔ እና ለወንድሞቼ ለእህቶቼ ይሁንልን። በናዝሬቱ ጌታ በኢየሱስ ክርስቶስ ስም ከእህቶቼ እና ከእኔ ላይ እግዚአብሔር አምላክ ሆይ ማስመሰል የተነሳ ይሁን፣ የልብ ግርዘት ይሆን፣ በጌታ በኢየሱስ ክርስቶስ ስም ይሆን። እግዚአብሔር አምላክ ሆይ ሴቶችና ወንዶች ልጆችን ላንተ ሰጠ።
እኔንም ባሪያህን በክርስቶስ ኢየሱስ ስም አንተ ጠብቅ። ጨለማ ዲያብሎስ ሁሉ የታሰረ ይሁን። ሸለፈታችንን የሚከተል ጨለማ በጌታ በኢየሱስ ክርስቶስ ስም ዛሬ ከኛ ላይ የተወገደ ይሁን። በኢየሱስ ክርስቶስ ስም የልብ መገረዝ ስላረክልን እናመሰግናለን። ለእኔና ለወንድሞቼ ለእህቶቼ የልብ መገረዝ ስላረክ አመሰግናለሁ። በዚህ ውስጥ አልፈ ስለሰራኸው ስራ ስም ይባረክ። በናዝሬቱ ጌታ በኢየሱስ ክርስቶስ ስም አሜን። እግዚአብሔር ይባርካችሁ። ጌታ ይባረክ። እኔ ወንድማችሁ ትዝታው ነኝ። ይህንን መልእክት የደረሳችሁ ሰዎች የእናንተ የሆነ እውነት ነው፣ እኔ መገረዝ የሚገባኝ ነገር ነበር። እግዚአብሔር ግን በዚህ ቃል ውስጥ አልፎ እውነተኛ የክርስትና ሕይወትን እንድኖር በዚች አጭር ጊዜ ውስጥ እግዚአብሔር ተናግሮኛል የምትሉ ሰዎች ጸልዩ፣ እግዚአብሔርን አመስግኑ። ክብር ለእግዚአብሔር ይሁን። ደህና ሁኑ። በሌላ የእግዚአብሔር ቃል እስከምንገናኝ ድረስ መወዳችሁ ማክብራችሁ ወንድማችሁ ትዝታው ነኝ። ሰላም ሁኑልኝ። ተባረኩ።